የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ በሀገር ውስጥ የሚታዩ ግጭቶች ቆመው ለሰላምና እርቅ ዕድል እንዲሰጥ የቅዱስ ሲኖዶስ ጉባኤ የበኩሉን ጥረት እንዲያደርግ ጥሪ አቀረቡ። የአስር አለቃ ኤፍሬም አጥናፉ ብርጌድ ፋኖዎች ጓሊ ከተማን መቆጣጠራቸው ታውቋል። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አስር አለቃ ኤፍሬም አጥናፉ ብርጌድ ፋኖዎች ባደረጉት ተጋድሎ ጠላትን ገርፈው በማስወጣት ከተማዋን ሙሉ ለሙሉ ተቆጣጥረዋል። በክልሉ መቀመጫ ባህር ዳር ከተማ የፋኖ ኃይሎች ተደጋጋሚ ጥቃቶችን መፈጸማቸውን ቀጥለዋል። በከተማዋ ዙሪያ የሚንቀሳቀሱት የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ፋኖዎች ወደ ከተማዋ ዘልቀው በመግባት ተደጋጋሚ የከተማ ኦፕሬሽን በመስራት በብልጽግና ካድሬዎችና ቅጥረኛ ሰራዊት ላይ እርምጃ እየወሰዱ ይገኛሉ። በምዕራብ ጎንደር ዞን አርማጭሆ ቀጠና ከፍተኛ ቁጥር ያለው የአገዛዙ ኃይል መሰማራቱ ተሰማ። በአርማጭሆ ሰፊ ቀጠናዎችን የሸፈነ ወታደራዊ ስምሪት መኖሩ የተገለጸ ሲሆን በመካናይዝድ የታጀበ አዲስ እንቅስቃሴ እያደረገ ያለው የአገዛዙ ኃይል በአካባቢው ስጋት ደቅኗል ተብሏል። አድማጭ ተመልካቾቻችን እነዚህንና ተጨማሪ መረጃዎችን ይዘናል፣ በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ ጥቅምት 12 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ በሀገር ውስጥ የሚታዩ ግጭቶች ቆመው ለሰላምና እርቅ ዕድል እንዲሰጥ የቅዱስ ሲኖዶስ ጉባኤ የበኩሉን ጥረት እንዲያደርግ ጥሪ አቀረቡ። ሊቃነ ጳጳስ አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክተው ባስተላለፉት መልእክት በሀገር ውስጥ የሚታዩ የእርስ በርስ ግጭቶች እንዲቆሙና ለሰላምና ለእርቅ ዕድል እንዲሰጥ ጠይቀዋል። አቡነ ማትያስ ቤተክርስቲያን የገጠማት ፈተናና መወሰድ ያለባቸውን እርምጃዎች ባመለከቱበት በዚህ መልእክታቸው ላይ በሀገሪቱ ያለው ያለመረጋጋት በሕዝባችን አጠቃላይ ስነ ልቦናና በሀገሪቱ አንድነት እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም ብለዋል። አቡነ ማትያስ መልእክታቸውን በመቀጠል ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች መሆኑ ነገሩን የተወሳሰበና የተራዘመ እንዲሆን ማድረጉን ጠቅሰዋል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮችን በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጥ ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ ለቅዱስ ሲኖዶስ አባላት ጥሪ አቅርበዋል። አክለውም የነገው ትውልድ ልማዳዊ ተስፋ እውን ሊሆን የሚችለው ሰላምና እድገት ሲኖር ነውና መንግስት ተፎካካሪ ፓርቲዎችንና ነፍጥ ያነሱ ወገኖችን ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በማለት ጥሪያቸውን አስተላልፈዋል። አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ ባስተላለፉት በዚህ መልእክት ላይ በቤተ ክርስቲያን አመራሮች መካከል ከሁሉም በላይ በውስጥ የአንድነት ጉድለት በስፋት ይታያል ሲሉ ተናግረዋል። ወደ ሌሎች የግንባር መረጃዎች ስናልፍ አስር አለቃ ኤፍሬም አጥናፉ ብርጌድ ፋኖዎች ጓሊ ከተማን መቆጣጠራቸው ታውቋል። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አስር አለቃ ኤፍሬም አጥናፉ ብርጌድ ፋኖዎች ባደረጉት ተጋድሎ ጠላትን ገርፈው በማስወጣት ከተማዋን ሙሉ ለሙሉ ተቆጣጥረዋል። ዛሬ ጥቅምት 12 2018 ዓ.ም ጓሊ ከተማ የሚገኘውን የብልጽግና ሰራዊት ካምፕ ሙሉ በሙሉ የአስር አለቃ ኤፍሬም አጥናፉ ብርጌድ መቆጣጠራቸው ታውቋል። በተደረገው አውደ ውጊያ የሚሊሻና የአድማ ብተና አባላትን ጨምሮ በርካታ ቅጥረኛ ሰራዊት ሙትና ቁስለኛ የተደረገ ሲሆን የጠላት ወታደራዊ ቁሳቁሶች በፋኖ ኃይሎች ተማርከዋል። በተያያዘ ዜና በጎንደር ቀጠና ስቴዴንሳ ወረዳ ከ50 በላይ የሚሊሻና የአድማ ብተና ኃይሎች ፋኖን መቀላቀላቸው ተሰማ። በቀጠናው ከአንድ ቀን በፊት ጀምሮ ፋኖ ካገዛዙ ወታደሮች ጋር እያደረገ ያለው አውደ ውጊያ የቀጠለ ሲሆን ከ50 በላይ የብልጽግና አገልጋይ የነበሩ የሚሊሻና የአድማ ብተና አባላት ፋኖን ተቀላቅለዋል። በፋኖ ትግል ውስጥ ሲንቀሳቀሱ ከነበሩት በለጠ አንዳርጌ ወይም ቆራጡ የተባለ ግለሰብን ጨምሮ ሌሎች የፋኖን ትግል ከርተው ያገዛዙን የተቀላቀሉ ባንዳዎች በሚሊሻና በአድማ ብተና ኃይሎች ተቃውሞ የገጠማቸው ሲሆን በዚህ የተበሳጩ የሚሊሻና የአድማ ብተና ኃይሎች ለፋኖ እጅ ሰጥተዋል። በዚህም በትናንትናው ዕለት 16 የሚደርሱ የሚሊሻ አባላት ስቴዴንሳ ብርጌድ ፋኖዎችን መቀላቀላቸውን መዘገባችን ይታወሳል። ዛሬ በደረሰን መረጃ መሰረት አገዛዙን ከርተው ፋኖን የተቀላቀሉ የሚሊሻና የአድማ ብተና አባላት ከ50 በላይ መድረሳቸው ተረጋግጧል። ይህም ወታደሮቹ በስፋት ፋኖን መቀላቀላቸው በብልጽግና መንደር ከፍተኛ ድንጋጤ የፈጠረ ሲሆን በርካታ ያገዛዙ ካድሬዎች መጥፋታቸው ተጠቁሟል።
ወታደሮቻቸውን በመተማመን በወረዳዋ ከተማ መሽገው በማህበረሰቡ ላይ የጥፋት ተልዕኳቸውን ሲፈጽሙና ሲያስፈጽሙ የቆዩ ካድሬዎች የሚሊሻና የአድማ ብተና ኃይሎች ከነሙሉ ትጥቃቸው ፋኖን መቀላቀላቸው ከፍተኛ ስጋት ውስጥ ጥሏቸዋል። በክልሉ መቀመጫ ባህር ዳር ከተማ የፋኖ ኃይሎች ተደጋጋሚ የደፈጣ ጥቃቶችን መፈጸማቸውን ቀጥለዋል። በከተማዋ ዙሪያ የሚንቀሳቀሱት የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ፋኖዎች ወደ ከተማዋ ዘልቀው በመግባት ተደጋጋሚ የከተማው ኦፕሬሽን በመስራት በብልጽግና ካድሬዎችና ቅጥረኛ ሰራዊት ላይ እርምጃ እየወሰዱ ይገኛሉ። በዚህም በትናንትናው ዕለት ወደ ባህር ዳር ከተማ ዘልቀው የገቡት ትንሽ ቁጥር ያላቸው የፋኖ ሰራዊት አባላት ጥበቃ ላይ በነበሩ የፌዴራል ፖሊስ አባላት ላይ ጥቃት ፈጽመዋል። ባህር ዳር ከተማ በተለምዶ ገጠር መንገድ እየተባለ በሚጠራው አካባቢ ከአየር ማረፊያው በቅርብ ርቀት ላይ በተፈጸመ የተጠና ጥቃት 2 የፌዴራል ፖሊስ አባላት እርምጃ የተወሰደባቸው ሲሆን የቆሰሉ ስለመኖራቸውም ተመላክተዋል። በምዕራብ ጎንደር አርማጭሆ ቀጠናዎች ከፍተኛ ቁጥር ያለው የአገዛዙ ኃይል መሰማራቱ ተሰማ። በአርማጭሆ ሰፊ ቀጠናዎችን የሸፈነ ወታደራዊ ስምሪት መኖሩ የተገለጸ ሲሆን በመካናይዝድ የታጀበ አዲስ እንቅስቃሴ እያደረገ ያለው የአገዛዙ ኃይል በአካባቢው ስጋት ደቅኗል ተብሏል። በምዕራብ ጎንደር ዞን የሱዳንን ኮሪደር ሙሉ ለሙሉ ለመቆጣጠር በአገዛዙ ኃይሎች በኩል ከፍተኛ ጥረት ሲደረግ መቆየቱ ይታወቃል። በመሆኑም ከሰሞኑ በርካታ መካናይዝድ ጦር በቀጠናው እየተንቀሳቀሰ የሚገኝ ሲሆን በአካባቢው ከፍተኛ ስጋት ደቅኗል ተብሏል። ይህ በእንዲህ እንዳለ በዚሁ አካባቢ መተማና ሽመለ ጋራ እየተባሉ በሚጠሩ አካባቢዎች ውጊያዎች እየተካሄዱ ይገኛሉ። በቀጠናው ግዳጅ የተቀበለው የፋኖ ኃይል በመቀናጀት ከብልጽግና ወራሪ ሰራዊት ጋር ከባድ ተጋድሎ እያደረገ እንደሚገኝ የፋኖ ወታደራዊ ምንጮች ገልጸዋል። ጸረ አማራው የአብይ አህመድ ወታደር በከባድ መሳሪያ የታገዘ ከባድ ውጊያ የከፈተ ሲሆን ፋኖቹ በበኩላቸው ጠንካራ ያጠፋ መልስ እያደረጉ ነው ተብሏል። ወደ ሌሎች መረጃዎች ስናልፍ በኦሮሚያ ክልል ምዕራብ ሸዋ ዞን 12 ንጹሃኖች መገደላቸው ተገለጸ። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ታጣቂዎቹ በፈጸሙት ጥቃት 12 ሰላማዊ ሰዎች መገደላቸውን የመረጃ ምንጮች ተናግረዋል። ጥቃቱ የተፈጸመው በኖኖ ወረዳ ሃሎ ድንቂ መንደር ባለፈው ቅዳሜ ጥቅምት 8 2018 ዓ.ም አመሻሽ አካባቢ ነው ተብሏል። በኦሮሚያ ክልልና አዋሳኝ አካባቢዎች እየተፈጸመ ያለው የንጹሃኖች ግድያ ተባብሶ በቀጠለበት በርካታ ሰላማዊ ሰዎች ህይወታቸው እያለፈ ይገኛል። ከዚህ ቀደምም ተደጋጋሚ ጥቃት ሲፈጸምበት በነበረው ኖኖ ወረዳ አሁን በተፈጸመው ጥቃት ቤታቸው ውስጥና ከቤታቸው ውጪ የተገደሉ ንጹሃኖች በርካቶች ናቸው ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።